ሰላም ሰላም እንዴት ቆያችሁ? እንግዲህ ጎንደር ቆላድባ ከተማ የምትባል አካባቢ ላይ በዛፍ ላይ የኪዳነ ምሕረት ስዕል መታየቱ እንዲሁም ከዛፍ ስር ውሃ መፍለቁ ይህ ውሃ ደግሞ ጸበልነት እንዳለው እየተነገረ ይገኛል። እንግዲህ ዛፉ ለኮሪደር ልማት እንዲቆረጥ ተወስኖ ያው ቆራጮች መሳሪያቸውን ይዘው መጥተው መቁረጥ እንዳልቻሉ ነው እየተነገረ ያለው። ሊቆርጡ ሲሉ የሚቆርጡበት መሳሪያ እንደተሰበረባቸው እየተነገረ ነው። ይህም አንድም ሲሰበር እነሱ ላይ ጉዳት አለማድረሱ አንድ ተአምር ሆኖ ሳለ እንደገና ደግሞ አሁን ከዛ ስዕሉ ከታየበት ዛፍ ስር ውሃው ጸበልነት መኖሩን ለዚህም ህሙማን መፈወሳቸው በተንቀሳቃሽ ምስሎች እየተሰራጩ ይገኛሉ። ለምሳሌ አንዲት ህፃን ልጅ ምናልባትም የ6 ዓመት ህፃን ልጅ ይላል በዛ በተንቀሳቃሽ ምስሉ ላይ ከዛ ጸበል እንደተፈወሰች ተደርጎ እየተሰራጨ ነው ያለው። በእግሯ መንቀሳቀስ የማትችል ነገር ግን አሁን እንደተፈወሰች እየተነገረ ነው ያለው። ወደዛ አካባቢ ብዙ ምዕመናን ይህንን ተአምር እና በረከት ለመሳተፍ እየተመሙ እንዳለ እየተነገረ ነው። እንግዲህ በምስሉ ላይ በተጨማሪም የጌታችን መድኃኒታችን ኢየሱስ ክርስቶስ ምስልም አብሮ ይታያል ነው የሚባለው። እንግዲህ ሁኔታው በጣም ትኩረትን እየሳበ ነው በማህበራዊ ሚዲያ። እንግዲህ ያለውን ሁኔታ በሂደት እየተከታተልን እናቀርበዋለን ማለት ነው። ወንድም የስንት ዓመቷ ነው? ስንት ዓመቷ ነው? በእግሯ ተድም ነበር። የመብርሃን ገለ ታምራቷ እሰይ እናቴ እግርሽን አንሺ። ነይ ነይ በእግሯ ተድም ነበር። የድንግል ማርያም ገለ ታምራት የኪዳነ ምሕረት ታምር በትናንትናው ዕለት በቆላድባ የታየው ተአምር ዓለምን እያነጋገረ ይገኛል። ብዙዎችም ወደ ቦታው እያመሩና ምስክርነታቸውን እየሰጡ ይገኛሉ። ከዛም አካባቢ ብዙ ቪዲዮዎች እየወጡ ነው። ብዙ ምዕመናን ወደዛ አምርተዋል። ከላይ እንደምትመለከቱ ከ90% በላይ በሚሆን መልኩ በከተማዋ መሃል በሚገኘውና ሊቆረጥ ታስቦለት በነበረው ዋርካ ላይ የቅድስት ኪዳነ ምሕረት አምሳያ በድንገት መፈጠሩና መከሰቱ ብዙዎችን እያነጋገረ ይገኛል። በዛም አካባቢ ብዙ ምዕመናን ተሰብስበዋል። እሱ ብቻ አይደለም። ከቦታው በደረሰ ኢንፎርሜሽን መሰረት በዛሬው ዕለት እዛ አካባቢ ጸበል መፍለቁ ታውቋል። ብዙዎችም በአሁኑ ወቅት እየተነጋገሩበትና በሶሻል ሚዲያ እያጋሩት ይገኛሉ። በዚህም ፎቶ ላይ ለእናንተ ከተገለጸላችሁ ኮመንት ላይ ያሳውቁልኝ። እጅግ በጣም ደስ የሚል ተአምር ነው። ብሩክ መልካም ቀን ይሁንላችሁ። በስመ አብ! ይህ ሁሉ ህዝብ እዩት እስቲ፣ በጣም ብዛቱ በጣም የሚገርም ነው በእውነት። እኔ እንደዚህ ይህ ሁሉ ህዝብ ወጥቶ ይህንን ተአምር ለማየት
ይህንን በረከት ለመካፈል እንዲህ ይሄ ሁሉ ህዝብ ይወጣል ብዬ አላሰብኩ ነበር። ቅድም በለቀቁት ቪዲዮ ላይ ቀለል ያለ ተአምር ነበር መሰለኝ፣ ላይክ ካይንድ ኦፍ ኢሉዥን ነበር አድርጌ የወሰድኩት። ነገር ግን እውነትም መሪ ላይ ተአምር ነው ይሄ። ህዝቡ ራሱ ይህን ያህል መገኘቱ የሆነ ኢምፕላይ የሚያደርገው ነገር አለ ማለት ነው። ስለዚህ በእርግጥ ያው እመቤታችን ተአምርን ራሷ ተአምር ናት የሚለው ቅድም መምህራችን የተናገረው ነገር እንዳለ ሆኖ ይህ ግን በጣም የሆነ ለየት ያለ ነው። በጣም የሚገርም ነው። በጣም በእውነት ከዚህ በረከት መሳተፍ ትልቅ ነገር ነው። ዛፎቹ ስር ጸበልን መፍለቁን መነገሩ ደግሞ የሰዎች ጉጉትና እምነት የበለጠ ጨምሮታል። ይሄ በጣም በርካቶችን ያስደሰተ፣ ገሚሱን ያስደነገጠ፣ ሌሎቹ ደግሞ ያው እንደተለመደው ተረት እያሉ ነው ያሉት አሁን ላይ ማለት ነው። የመንግስት የልማት እቅድ የኮሪደር ልማት ማለት ነው አካል ሆኖ በዚያ ስፍራ ያሉ ዛፎችን ለመቁረጥ ሙከራ ተደርጎ እንደነበረ ነው እየተነገረ ያለው። ይሁን እንጂ ዛፎችን ለመቁረጥ የመጡ ማሽኖችና መጋዞች አልሰራም ማለታቸው አልፎ ተርፎ መሰበራቸውን የተዘገበው የክስተት በማህበረሰቡ ዘንድ ቦታው የተቀደሰ ስለሆነ ተአምር ተፈጥሯል የሚል እምነት እንዲጠናከር አድርጓል። የምዕመናን መከማቸቱ ቀጥሏል። በአሁኑ ሰዓት በአካባቢው ከፍተኛ ቁጥር ያለው ሰው ለጸሎትና ለበረከት ፍለጋ የተሰበሰበ ይገኛል። ያው ጥንቃቄ ያስፈልጋል። እንደዚህ አይነት ነገሮች መንፈሳዊ ነገር ታውቃላችሁ በጣም ሴንሲቲቭ የሆነ ኢሹ ነው። እንደዚህ አይነት ክስተቶች ሲፈጠሩ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሊቃውንት በኩል ሁኔታውን መርምራ ቤተክርስቲያናችን ይፋዊ መግለጫ እስከምትሰጥ ድረስ ምዕመናን በሰላምና በስርዓት እንዲከታተሉ እንመክራለን። ይህ ክስተት በልማት ስራውና በመንፈሳዊ ሴቶች መካከል ያለውን መስተጋበር የሚያሳይ በመሆኑ በመንግስትም ሆነ የሃይማኖት አባቶች ጉዳዩን በሰላማዊ መንገድ እንደሚይዙት ይጠበቃል ማለት ነው። ቤተሰቦች ስሜታዊ ላለመሆን መሞከር ነው። ምንድነው? እንዴት ነው? ከየት ነው? የምር መንፈሳዊ ነገር ነው ወይ የሚለውን ነገር መመርመር ያስፈልጋል። እንግዲህ በጎንደር ዙሪያ በቆላ ድባ ከተማ በቆጵሮስ ዛፎች ላይ የታየው ምስልና የፈለቀው ጸበል ተከትሎ አዳዲስ ሁኔታዎች እየተከሰቱ ነው።